ዓለም ሳትወስድብኝ ያንተን ውድ ጸጋ ለክብርህ እንደዘመርኩ የመሸነጋ የዜማ ጠጠሬ ያለበው የሆነችዋን አፍቅረህ ሲምፕሊ አፍቅረሃት ያንተቱ ናቱ ሚስትቱ ናቱ ለማታቃት ሴትዮ እንኳን ግጥም ገጥመህ ዜማ ጨምረህ ዘፈን ትዘፍናለህ። ቅድም ላይቭ ነበርኩኝ መዝሙር ከፍቼ ነበር እና ለመላእክት መዘመር ይቻላል ለማርያም ስግደት ይገባታል እያላችሁ የምትጠይቁኝ ሰዎች ከዚህ በፊትም ተናግሬያለሁ። ሐሳቤን በግልጽ ነው ማስቀምጠው። እንኳን ለቅዱስ ሚካኤል እንኳን ለቅዱስ ገብርኤል ለመላእክት አለቃ ለሆኑት ቀርቶ በዘፈን ማን እንደሆነች ለማታውቃት ሴትዮ ትዘፍናለህ። እንኳን የተቀደሰ ጥሩ መልእክት ያለው ነፍስን የሚያረጋጋ መንፈሳዊ ዝማሬ ቀርቶ ለመላእክት ይዘመር አይዘመር እኔ አክሴፕት ካደረኩት ምን አገባ ድብና አድርጌ እዘምራለሁ። እኔ እኮ ነግሬያቸዋለሁ። በቃ እኔ ነፍሴ ኦርቶዶክስ ናት መሰለኝ። እኔ አይደለሁም እኮ ነፍሴ ውስጥ ያለችዋ እኔ ኦርቶዶክስ ነኝ መሰለኝ። በጠቅላላው አጠር አድርጌ ስነግራችሁ ለመላእክት ዝማሬ ይገባቸዋል። ምን አገባችሁ? ሁሉም ነገር ደግሞ መጽሐፍ ቅዱሳዊ እንዲሆን ከፈለጋችሁ ግቡና በደንብ አንብቡት። ለሁሉም ነገር ጥያቄ መልስ መስጠት አይችልም። በተለይ እኔ እጅ ላይ ያለው ምን እንደነካው አላውቅም፣ አይመልስም። ስለዚህ ለቅዱስ ሚካኤል ትዘምሪያለሽ ወይ ላልከኝ ሰውዬ መልሴ ቅዱስ ሚካኤል የቆሎ ጓደኛ ካደለም እስራኤልን ሲመራ የነበረ መላእክትን የሚመራ የመላእክት አለቃ በእግዚአብሔር ፊት የሚቆም እንዳንተ በእገሌ ፊት ቆሞ የሚንቀጠቀጥ አይደለም። ቀበሌ መታወቂያ ልትቀይር ስትሄድ እንደምትንቀጠቀጥለት አይደለም። መንገድ ላይ ፖሊስ ሲይዝ እንደምትንቀጠቀጥለት አይነት ሰው አይደለም። ሚካኤልም ገብርኤልም ሌሎቹም የመላእክት አለቃ የሚባሉት በሙሉ እኩዮችህ አይደሉም። ድንገት ተነስ አፍን የምትከፍትባቸው አይደሉም። ከእውቀት ነፃ ከሆንክ አምነህ ድንዝናህን ያዝና ተቀመጥ። በእግዚአብሔር ፊት ስለሚቆም መልአክ ለማውራት አንተ ካልሲህን እንኳን ማጠብ ያልቻልክ ደነዝ መብት የለህም። ይዘመርላችኋል ብትለኝ የሚገባቸው ነው። ለእግዚአብሔር የሚሰጠውን አይሰጥም። እኔ አሁን በደንብ ኦርቶዶክስ እየገባችኝ ነው። በደንብ የእግዚአብሔር የተባለ ነገር ለማንም አይሰጥም። ለሚስትህ ወይም ለባልሽ የምትሰጪውን ቦታ ለእግዚአብሔር እንደማትሰጪ ለማርያምና ለመላእክት የማይሰጥ ቦታ ለእግዚአብሔር ይሰጣል። ለእግዚአብሔር የሚሰጥ ቦታ ለሌሎቹ አይሰጥም። that's all በቃ አለቀ። ይሄ ሊገባችሁ ካልቻላችሁ ግልጽ አማርኛ እንዲገባችሁ መዘከርኩኝ። ገብርኤል ምን ላድርግልህ ከዚህ በላይ ዛሬ እኔ በሰሚነሽ ኪዳነ ምሕረት በአይኔ ያየሁትን ተአምር መናፍቃኖች ቢያዩ ኑሮ ዛሬውኑ ኦርቶዶክስ ነበር የሚሆኑት። ማርያምን ነው የምላችሁ። ሁላችሁም ይሄን ምስክርነት ለዓለም እንዲዳረስልኝ 16 ጊዜ ኮፒ ሊንክ እያደረጋችሁ ሪፖስት፣ ሼር፣ ላይክም እንዳይረሳ። ኮሜንት ላይ ደግሞ እውነትም ሰሚነሽ እያላችሁ ኮሜንቱን አጥለቅልቁልኝ። አንዴ ይሄን ቪዲዮ አይታችሁ ተመለሱ። የተፈጠረውን ነገር ልንገራችሁ። ማርያምን ነው የምላችሁ። እኛ በሰሚነሽ ኪዳነ ምሕረት ሱባኤ ከያዝንበት ቤት በር ላይ ይተኛ ነበር። ማርያምን ነው የምላችሁ። ዳይፐር ነው የሚጠቀመው። ወደ ሽንት ቤት መሄድ አይችልም። እጅና እግሩ ፓራላይዝ ነው፣ አይሰራም። ልጃቸውን የሚያስታመሙት እናት አጠገቡ አሉ። ጨንቋቸዋል። የሚያርጉት ግራ ገብቷቸዋል። ቀን በቀን በየሰዓቱ ልጃቸውን እያዩ እያለቀሱ እመቤቴ ማርያምን ማሪልኝ እያሉ ሁሌ ሰማቸው ነበር። ዛሬ በዕለተ ቀኗ በኪዳነ ምሕረት ቀን ተአምር ተደረገ። ታቦተ ሕጉ ወደ መንበረ ክብሩ ከተመለሰ በኋላ ቅባ ቀንዲሉን ተቀብቶ የማር እምነቷን ከቀመሰ በኋላ አንድ ተአምር ተፈጠረ። ማርያምን ነው የምላችሁ። ለማመን ነው የሚከብደው። ተነስቶ በእግሩ መሄድ ጀመረ። እናትየው ይህን ሲያዩ የደስታ እንባ ሲያነቡ ሁላችንንም አስለቀሱን። በጣም ደስ ለፊት ከዛ ቤስት ዌስት የሚባል ሆቴል ፊት ለፊት አስፋልት ተሻግሮ በቆምኩበት
መሳሪያ የታጠቁ ቀይ ቡኔት ያደረጉ ሰዎች መጡ። ከኋላዬ የሲቪል ልብስ የለበሱ ማስክ ያደረጉ ሰዎች መጡ። ትፈልጋለህ ለጥያቄ ያሉኝ። ወደ መኪና አስገቡኝ ፓትሮል ውስጥ። ከዛ በኋላ ገባው። አይኔ በሆነ ጨርቅ ታሰረ። ወዴት እንደሚሄድ አላቅም። የት እንደገባው አላቅም። ወዴት እንደተወሰድኩኝ አላቅም። የሆነ ቦታ ተወስጃለሁ። ስልኬን ተቀብሎኝ፣ ቁጥሬን ተቀብሎኝ፣ ፓስዋርዴን ተቀብሎኝ፣ ደግነቱ ከልጆቼ ፎቶ ያለኝ ነገር ተነጠቅኩኝ። ከዛ የሆነ ማላቀው ቦታ ውስጥ ገባኝ። ጎንበስ በል ተባልኩኝ። 4 ደረጃ ወደ ላይ ወጣሁኝ። አንድ ቤት ውስጥ ገባው። በቃ አይኔ በጨርቅ ታስሯል፣ እጄ በሰንሰለት ተይዟል። የሆነ ቤት ውስጥ ገባው። ከዛ 24 ሰዓት ሙሉ አይኔ በጨርቅ እንደታሰረ ነው ያሳለፍኩት። እጄ በሰንሰለት እንደታሰረ ነው ያሳለፍኩት። በሩ ከተዘጋ በኋላ የተደረገብኝን ጨርቅ ገልጬ ለማየት ስሞክር የማድ ቤት ዕቃ ማጠቢያ ያለበት ቦታ ላይ ከዛ ከጎኑ መደርደሪያ ይሄ ተደራራቢ አልጋ ያለበት ቦታ ላይ እችን የምታክል ፍራሽ ባለበት ቦታ ላይ ተቀመጥኩኝ። ስለዚህ የሚመጡ ሰዎች የሚጠይቁኝን ጥያቄ ለመመለስ ለምን እንደመጣ ታውቃለህ? አላቅም፣ እናንተ ንገሩኝ። ለምን እንደመጣ ታውቃለህ? አላቅም፣ እናንተ ንገሩኝ አልኳቸው። ማናቸው? ያየሁት ፊት የለም፣ የተመለከትኩት ፊት የለም። በ24 ሰዓት ውስጥ ያ የወረድኩትን ደረጃ መልሼ አይኔ በጨርቅ እንደታሰረ ወረድኩኝ። መኪና ላይ ተጫንኩኝ። ከሁለት ቀይ ቡኔት ካደረገ የወታደር ልብስ ከለበሱ ሰዎች መሃል ገባው። መንዳት ተጀመረ መኪና። አይኔ የተገለጠው ቡልቡላ የሚባል አዲስ አበባ ቡልቡላ የሚባል ቦታ ላይ አይኔን የገለጡልኝ። የማውቀው ወደ ክፍለ ሀገር እየወጣን መሆኑን ነው። ከዛ በኋላ ሞጆ አካባቢ ላይ ገባን። ሞጆ አካባቢ ላይ ስንደርስ የሚቀበሉኝ ሰዎች ነበሩ። ሌሎች እቃው ደርሷል ምናምን ተባብለው ተነጋገሩ። እነዚህ ለነዛ አስረከቡኝ። ከዛ በኋላ የተረከቡኝ ሰዎች ይዘውኝ የሆነች ትንሽ የጠባብ ቤት ውስጥ ገባኝ። አለቀ። ስልክ መደወል አይቻልም እዛ ቤት ውስጥ። ምግብ አይገባም። ከኔ ጋር የነበሩ ሰዎች ተመሳሳይ አይነት ኬዝ ያላቸው ናቸው። በእርግጥ በሃይማኖት ጉዳይ ባይገቡ ግን ከተለያየ ቦታ የመጡ ሰዎች ናቸው። ቦታው በቃ ማስቀመጫ ነው። ዘመድ አይጠይቅም፣ ምን አይጠይቅም። ትቀመጣለህ፣ በቃ እዛ ትቀመጣለህ። ምግብ አይመጣልህም፣ ምን አይመጣልህም፣ ትቀመጣለህ። ይሄ ነው ታሪኩ። ከዛ ለሚመጡ ሰዎች ስልኬን እየጻፍኩ ሲስተር ጋር ደውሉልኝ እዚህ ነው ያለሁት እያልኩኝ ልጆቹ የት እንዳለው ስለነገሩኝ በስልክ ማስደወል ጀመርኩኝ። ባለቤቴም የለቀኩት ቪዲዮ ላይ ከግለሰቡ ጋር የሚገናኝ ነገር እንዳለ ስለተረዳች እሱ ጋር ደውላ እግዚኦ ብላ በሁለተኛው ቀን እሷም ከሱ ጋር መጣች ማለት ነው። አለቀ። እሱም መጣ፣ እሷም መጣች። የመጀመሪያ የተባልኩት የይቅርታ ቪዲዮ ስራ፣ ቪዲዮቹን አጥፋ፣ የሰራከውን ቪዲዮ አጥፋ፣ የይቅርታ ቪዲዮ ስራ፣ ከዛ ትለቀቃለን የተባልኩት። እንደምታውቁት በዚህ ሰዓት ላይ ፍርድ ቤት ተዘግቷል። ስለዚህ የግድ 20 ምናምን ቀን በዛ ቦታ ላይ ማሳለፍ ግዴታ ነው። በቃ ያደረግኩት ነገር ምንድነው? ዛሬ የህግ አካላቶች ጋር ቀርቤ ጉዳዩ ከፖለቲካ ጋር ተያይዟል ነው ያሉት። በእርግጥ እኔ እግዚአብሔር በሚያውቀው አንድም እችን የምታክል ፖለቲካ ሀሳብ ለማራመድ የምመጣ ሰው አይደለሁ። ጭራሽ ፖለቲካ የምጠላ እንደውም በጣም ብዙ ጊዜ የአንዲት የበእውቀቱ ስዩም ግጥም አለች። ለአንዲት ጓያ አድቃቂ ጓያዋን ለማድቀቅ አሁን ምን ያደርጋል በፖለቲክስ ጥበብ እንደዚህ መራቀቅ የሚል የበእውቀቱ ስዩም ግጥም አለ። እኔ ስለ ከመንፈስ ቅዱስ ጋር የተስተካከለ እግዚአብሔር ወልድ ከሆነ እሱን እናውቀዋል። የኔ ቆንጆ አይሁን እንዴት ይባላል? እግዚአብሔር ለአምላክ እንዴት አለባበሱ ምናምን ሊባል ይችላል? እንዴት ነው የሰራዊት ጌታ እግዚአብሔርን የኔ ቆንጆ የሚባለው? እንዴ አምላክ እኮ ነው፣ ገዢ እኮ ነው፣ ዓለምን በመዳፉ የያዘ ጌታ እኮ ነው ኢየሱስ ክርስቶስ። የምንጠብቀው ጌታ እኮ ነው። ይሄን ዓለም እንደ መጋረጃ የሚጠቀልል እንደ አይን ጥቅሻ የሚያጠፋው ሰብስቦን የሚወስደን ናፍቆታችን ኢየሱስ ክርስቶስ ቁንጅናው፣ አለባበሱ የኔ ውብ ምንድን ነው? እንወደው ዘንድ ደም ግባት የለውም። ስለኛ ኃጢአትና በደል ካሳ ሆኖ ቤዛ ሆኖ በደም ተነክሮ ቀራንዮ ላይ በአምስቱ ቀናቶ መስቀል የተቸነከረ አባትና አምላክ ነው ያለን።
ከዚህ በፊት ፍቅረኛዬ አብሬው ዴት ላርግ ወይን እንጠጣለኝ ምናምን እያላችሁ ቀለዳችሁ። አሁን ደግሞ አታፍሩም? ይኸውልኝ የኔን ቆንጆ አረማመዱን አለባበሱን ይኸውልኝ የኔን ውብ ተመልከቱልኝ እየተባለ ይዘፈናል። ይህን እኮ ሲጀመር አምላክ ብለው ባይጀመር ይሄ ለሆነ ቆንጆ ሸበላ የተዘፈነ ዘፈን ነው የሚመስለው እንዴ። ቀሚሱ እሳት፣ ልብሱ እሳት፣ እሳተ መለኮት እንዴ። እንደ ቦይፍሬንዳችሁ እንደ ኤክሳችሁ አረማመድ አለባበስ ይህንን ኢየሱስ ክርስቶስ ነቢያት ይመጣል ብሎ ያልተናገሩለት ኢየሱስ ክርስቶስ፣ ሐዋርያት ያልገለጡት ያልሰበኩት ኢየሱስ ክርስቶስ የኔ ቆንጆ ያለ ሐዋርያ አለ? እስቲ አለባበሱን አረማመዱን ይውልኝ ያለ ሐዋርያ አለ? ማን ነው ይህን የጻፈው? ከየት እያመጣችሁ ነው ይህንን የምትናገሩት? ለዚህ እኮ ነው እናንተ ያቀለላችሁትን ኢየሱስ እናንተ እንደ ተራ ጓደኛ እንደ ሰፈር ጎረቤት የምትጠሩትን ኢየሱስን ማለት ነው። ዛሬ ትውልዱ ተነስቶ በዚህ ዘመን ኢየሱስ ክርስቶስ ቢኖር ኢንተርኔት ይጠቀማል አይጠቀምም፣ ቲክቶክ ይኖራል አይኖርም እያለ ትውልዱ እንዲህ አይነት ጥያቄ ያነሳው እናንተ ኢየሱስ ክርስቶስን ስላቀለላችሁት። ይሄን ኢየሱስ ከሆነ ያልሰበካችሁትም ያላችሁን ይሄን ኢየሱስ ከሆነ ኦርቶዶክስ ተዋሕዶ ቤተክርስቲያን አልሰበከችውም ደብቀዋል ሸፍናችሁታል ካላችሁን እንኳን ደበቅም። አረ ኢየሱስ ክርስቶስን ከሬስቶራንት ታውጡት፣ ከሱፐር ማርኬት ታውጡት። ፍቅረኛዬ ነው ያላችሁ ከናንተ ጋር ዴት የሚያደርግ ኢየሱስ የለም። ለዚህ ነው ጴንጤ መናፍቅ የሚጠራውን ኢየሱስ እኛ እናውቀው። እኛ ብቻ አይደለም፣ ነቢያትም አያውቁትም፣ ሐዋርያትም አያውቁትም፣ አበውም አያውቁትም። እንዲህ አይነት ኢየሱስ አናውቅም። ተነቅላችኋል፣ ተነቅላችኋል፣ ተነቅላችኋል። ኢየሱስ ተቀበል፣ ኢየሱስ ተቀበል፣ ኢየሱስ አብ ያልተከለውን ተክል መናፍቃን እየነቀሉት ነውና፣ በነገራችን ላይ ችግኙን የተከለው እግዚአብሔር አብ ሳይሆን አብይ ነው የተከለው። ይህን ቪዲዮ ሼር ኮፒ ሊንክ አድርጉልኝና 4 ኪሎ አድርሱ። ዛሬ የማቃጠል ስራ ነው የምሰራው። ዛሬ ሾካካ አቃጣሪ ነኝ ማለት ነው። የማቃጠለው ደግሞ አቡቹ ወይ ለድፍን 5-6 ዓመት የደከምክበት የችግኝ ተከላ ይሁን። እነዚህ እብድ መናፍቃን በየጫካው እየዞሩ አብ ያልተከለው ተክል ይነቀላል የሚለውን የመጽሐፍ ቅዱስ ሐሳብ ይዘው አንተ የተከልከውን ችግኝ እየነቀሉ ነው። እሺ ምንድነው የምንላቸው እነዚህ ሰዎች? እሺ ምንድነው የሚባሉት? አንዱ ምን እንዳለ ተመልከቱ። አብ ያልተከለውን ተክል በኢየሱስ ስም ነቀልኩ ብሎ እኔ እኮ ከተሞሪ ችግኝ ይተክላል፣ ነገር ግን አይበቅልም። ለካ በየጫካው እየገቡ አብ ያልተከለው ተክል እያሉ ይነቅላሉ። እንዴ ያልተከለው ዶክተር አብይ ነው የለፋበትን የደከመበትን ችግኝ አብ ያልተከለው ትላላችሁ? ደርግ ያልተከለው ነው? ውሃት ያልተከለው ነው? ይሄ እኮ ብልጽግና ነው የተከለው፣ ዶክተር አብይ ነው የተከለው እኮ። ስለምንድን ነው የምትነቁት? ኧረ እባካችሁ ችግኞቹ ይደጉበት። አቡቹ ደክሞ ለፍቶ በየዓመቱ ይሄን ህዝብ እየጨቀጨቀ የሚተክለውን ችግኝ በኢየሱስ ስም እያላችሁ ትነቅላላችሁ። ይሄ መጽሐፍ ቅዱስ ቃል አለው። የማቴዎስ ወንጌል ምዕራፍ 15 ቁጥር 13 ላይ ነው ቃሉ ያለው። ቃሉ ምንድን ነው የሚለው? የሰማይ አባቴ ያልተከለው ተክል ሁሉ ይነቀላል ነው ያለው። መጽሐፍ ቅዱስ የሚለው ሐሳብ ሌላ ነው። እናንተ እየዞራችሁ በየጫካው ዛፍ ትነቅላላችሁ። እንዲህ ኧረ እባካችሁ ተው። ይህንን ቪዲዮ 4 ኪሎ ለዶክተር አብይ ያደርሱልኝ። የለፋህበትን የደከምክበትን ችግኝ እብድ መናፍቅ ችግኝህን እየነቀሉልህ ነው። አብ ያልተከለው ይነቀላል እያሉ ችግኙን አብ ያልተከለው ተክል በኢየሱስ ስም ነቀልኩ እያሉ ችግኙን ነቀሉት። ኧረ እባካችሁ ቃሉ ስለሱ አይደለም የሚያወራው። ቃሉ በእግዚአብሔር መንፈስ በእግዚአብሔር ሐሳብ ያልተተከሉ ቃሉ ወንጌሉ ስለ ችግኝ አይደለም የሚያወራው። እዛ ጫካ ስላለው ዛፍ አይደለም የሚያወራው። ኧረ እባካችሁ ከቀልባችሁ ነው። እንዴ ሰው ደክሞ ለፍቶ የተከለውን ችግኝ እናንተ እየሄዳችሁ በኢየሱስ ስም እያላችሁ ትነቅላላችሁ። ኧረ እባካችሁ ነው። ስለዚህ ይሄንን ቪዲዮ ሼር እያደረጋችሁ ለአቡቹ እያደርሱልኝ። ከመናገር ዝምታ ይሻላል። ምክንያቱም ባለመናገር ውስጥ ብዙ ንግግሮች ስላሉ ጸጥ ያለ ሳይናገርም ብለን እናስባለን። የስነ ልቦና ምሁራን ከሚያስቀምጡት አንዱ ሰው ከአንደበቱ ከሚናገረው በምላሱ ከሚናገረው ይልቅ በአይኑ የሚናገረው ይበልጣል ይላሉ። አይናችን ብዙ ነገር የተቸገረ ሰው መናገር ውርደት ስለሚሆንበት በአይኑ ነው የሚያወራው።
እኛም የተሰቃየንባቸው ብዙ ቤቶቻችን የጎደሉብን ነገር ካለ መተል ለእመቤታችን ስንነግር ከንግግራችን ቃላት ስለሚጨማደድብን አይናችን ያወራል፣ ይናገራል። አይናችን ስቃችንን ይናገራል። በተቸገረን ሰዓት ማንም ጆሮ ሊሰጠን የሚችል የለም። የፍቅር መለኪያው ጆሮ መስጠት ነው። ለሰዎች ስሜታቸው ማዳመጥ ነው፣ ወደ ውስጥ ማዳመጥ ነው። ያንን ስናጣ ግን አይኖቻችን ይናገራሉ። ምን ነው ቸግሯል? አልቸገረንም ነው የምንለው በአንደበታችን። ያጣው ነገር አለ የለም ነው የምንለው። ለምን? በተለይ ባህላችን ኩሩ ነው። ስለዚህ ብዙ ጊዜ እሱን አንፈልገውም። አሁን ከዛ ነገር ወርደን ያለንበትን ተመልከቱ ወገኖቼ። ስለዚህ ሰዋዊው የሆነው ባህሪያችን ከመጥፋቱ የተነሳ መንፈሳዊው የሚባል ነገር ጥግ ነው የሚደርሰው። አሁን ራሱ እዛው ተቀምጣችሁ አባ ምን እያሉ ነው? ቃል ስጋ ሆነ ለምን አለ? ለምን ወልድ ሰው ሆነ አላለም ከተባለ በደንብ እንስማውን፣ በደንብ እንድንሰማው የምፈልገው ይሄን ነው። አንድ ጥያቄ ማለት ነው። አሁን እንደው ሰው ሲያነሳው ሁሉ ከሰነበተው እንዲያው እዛው ፈልጌ ነውና ስንጽፍ አንስተነዋል ባለፈ ማለት ስንጽፍ እዚህ ጋር ቃል የሚለውን ሐሳብ ስንጽፈው በምንድን ነው የሚወርደው? ወረቀቱ ላይ ወረቀት ላይ ብንጽፈው በእስክሪብቶ በቃ ጻፍኩት። አሁን ቃል የሚል ሐሳብ ጻፍኩ እዚህ ጋር ማለት ነው። እዚህ ጋር ስጽፈው አንደኛ ይሄ ቃል የት ነው ያለው? በልብ ውስጥ አለ። አሁን ደግሞ የት ላይ አለ? ወረቀቱ ላይ አለ። ሲወርድ ግን በየት ነው የወረደው? ትልቁ ጥያቄ አሁን ምንድነው ለማለት የፈለኩት በደንብ እንዲገባው ነው ሰው የፈለኩት። አሁን ሰው ቃል ብሎ ጻፈ። አንድ ሰው ያ ቃል ብሎ የጻፈው ቃል አንደኛ ከልብ አልተለየም። ወልድን ቃል ስጋ ኮነ ያለበት ምክንያት ነው። ሰው በሆነ ጊዜ ካባቸው እንዲያን እንዳትሉማ ቃል ስጋ ኮነ አለ። ቃል ስጋ ኮነ ሲል ቃል ከልብም እያለ በወረቀት መጻፍ እንደሚችል በስጋ እዚህ ጋር ተገልጦ እያያችሁት እንዳለ በዚህችው ሰዓት ከአባቱ ጋር አለ ማለት ነው። ስለዚህ ቃል ስጋ ኮነ ያለበት ይሄ ነው አንዱ።